ጤና ይስጥልን እንደምን ከረማችሁ ክቡራትና ክቡራን አድማጭ ተመልካቾች ዛሬም እንደተለመደው በተለይ እንግዲህ በብዕር ቤታችን በጠይም ብዕር እናነሳላችሁ መጽሐፍ ገልጠን ታሪካቸውን የምናወሳላችሁ በርካታ ኢትዮጵያውያን አሉ። ዛሬው የምናነሳው ደግሞ በተለይም ደስታ ተክለወልድን ስናነሳ ብዙ ነገር ማንሳት የምንችል ሰፊ ታሪክ ያላቸው ሊቅ ናቸው። ደስታ የ7 ዓመት ልጅ ሆነው ካለቃ ተክለ ስላሴ ዘንድ ፊደል ሊቆጥሩ ይላካሉ። አንድ ቀን ደስታ ፊደል ሲቆጥሩ የ120 ዓመት እድሜ የነበራቸው አጎታቸው ይህ የጮኸ ፊደል ሲቆጥር ጆሮን የሚያደነቁርኝ የማን ነው ልጅ ሲሉ ይጠይቃሉ። የወንድም የልጅ ልጅ ነዋ ሲሏቸዋል። አይ ጉዴ ቃንጃ እንዳይቆርጥ በዘራችን ፈሪ ልታመጡ ነው። አሁን የሚቆጥርብኝ ካልጋ ላይ ወድቄ ሳልሞትባችሁ አስጥሉኝና ወደ ቤቱ ሰዱት አሉ ይባላልና ሽማግሌ ወድቀው ከሚሰባበሩ ተባለና ደስታ ተማሪ ቤት እንዳይሄዱ ይደረጋል። አጎታቸው እስኪሞቱ ድረስ ከትምህርት ተገለሉ። 3 ዓመት አለፈና አጎታቸው ሲሞቱ እንግዲህ ወድቄ ሳልሞትባቸው የሚል ሰው ስለሌለ ደስታ ወደ አለቃ ተክለ ስላሴ ዘንድ ዳግመኛ ተወስደው መማር እንደጀመሩ በአዲስ ዘመን ጋዜጣ ላይ በ1962 ሁለተኛው ገጽ ላይ ታሪካቸው እንዲህ ሲል ሰፍሮ ነበረ። እንግዲህ አቶ ደስታ ተክለወልድ በሐምሌ 1993 ዓ.ም ወደዚህ ዓለም በማህፀን በር አልፈው መጡ። ከአባታቸው ከአቶ ተክለወልድና ከእናታቸው ከወይዘሮ ወለተ ማርያም በተጉለትና ቡልጋ አውራጃ ወግዳ በመትባል ስፍራ እንደተወለዱ ነው ታሪካቸው የሚናገረው። ደስታ ገና የ7 ዓመት ልጅ እያሉ አባታቸው ሞት አሳጣቸው። ከዚያም በአቅራቢያቸው ዙሪያ በሚገኘው ደብረ ሊባኖስ ወርደው ቅኔን እንደተቀኙ መጽሐፍንም እንዳስኬዱ ገና በለጋ እድሜያቸው መምህራቸውንም እየተኩ ቅኔ ያስተምሩ እንደነበር የታሪክ ድርሳናቸው ይናገራል። እንግዲህ በ1902 ዓ.ም ወደ አዲስ አበባ መጥተው ድቁናን ተቀበሉ። በ1903 ዓ.ም ደግሞ የራስ ቢትወደድ ተሰማ ናደው የ40 መታሰቢያ ለማክበር ወደ ደብረ ሊባኖስ በሄዱበት ወቅት በዚያው ትምህርት ለመማር ብለው ንባብ፣ የግዕዝ ሰዋስው፣ ቅኔ የመሳሰሉትን ለ10 ዓመታት ሲማሩ እንደቆዩ ታሪካቸው ይነግረናል። እንግዲህ የቆሎ ተማሪዎች ትምህርታቸውን የሚገፉት በልመና ነበርና በወቅቱ ያን ጊዜ መለስ ብለው በማስታወስ ደስታ እንዲህ ብለው ተናግረው ነበረ። ልብሳችን ደበሎ ነበረ፣ ትምህርታችንን የምንገፋው በልመና እንጀራ ሲሆን ጠላታችን ግን ውሻ ነበር። የሚገርማችሁ ተማሪና ውሻ ቀድሞውንም አይዋደዱም። የተማሪ ድምጽ ሲሰማ የሀገር ውሻ ይከባል። ታዲያ መቋቋሚያ ዘዴ ነበረን። ጅራፍና ረጅም ዘንግ እንይዛለን። ከዘንጉ ጫፍ ሳማ እናስራለን። ገና ከመንደር ገብተን በእንተ ስማ ለማርያም ስንል የሰፈር ውሻ ይከበናል። በዚህም በሳማ የውሻውን አፍ ሞዠቅ ስናደርገው የውሻው መንጋ ይለየናል። ጅራፍ ስናጮህበት ደግሞ አይጠጋንም። ከዚህ በኋላ ያገኘነውን ይዘን ወደ ትምህርት ቤታችን እንመለስና ተካፍለን እንመገብ ነበር ሲሉ ይህንን ሐሳባቸውን አዲስ ዘመን ጋዜጣ በ1962 በገጽ 2 ላይ ከትቦታል። እንዲህ የሆነ በ1907 ዓ.ም አይን እያፈረጠ የሚገድል ተስቦ በሽታ ከገዳሙ ይገባል። በሽታው መጀመሪያ ከንባብ ቤት ገባ፣ ቅኔ ቤትም ተከተለ፣ አይን እያፈረጠ ይጨርስ ጀመረ። ታዲያ በዚህ ጊዜ የደስታ አስተማሪ ተስቦ እስኪያልፍ ከተማሪ ቤት ውጣ ይሏቸውና በሽታው ሳይነካቸው ጊዜውን ለማሳለፍ እንደቻሉ ይነገራል። የደብረ ሊባኖስ ኑሮ አበቃና የዜማ ትምህርት ለመማር ደግሞ ወደ አዲስ አበባ ቅድስት ሥላሴ ቤተክርስቲያን በ1910 ዓመተ ምህረት ይመጣሉ። ደስታ ተክለወልድ ወደ አዲስ አበባ ከመጡ በኋላ የቅኔ አዘራረፋቸውን የተመለከቱት ብላቴና ጌታህሪ ወልደ ስላሴ ወጣቱን ተማሪ ማተሚያ ቤት እንዲቀጠር ያደርጋሉ። በብርሃንና ሰላም ማተሚያ ቤት ውስጥ በተራ ፊደል ለቃሚነት እንግዲህ ተቀጠረ። ከዛም በዚያው ያለቃ ዳኝ ረዳት ሆኖ በመቀጠር ሲያገለግል ሳለ አለቃ ኪዳነ ወልድ ክፍሌ በጅምሬ የነበረ መጽሐፋቸውን ሁኔታ ለመከታተል ወደ ማተሚያ ቤት ሲመላለሱ ከዲያቆኑ ደስታ ጋር ይተዋወቃሉ። እንግዲህ ይህ መተዋወቅ ለዲያቆኑ ደስታ አዲስ ሕይወት መስመርን ከፈተለት። አለቃ ኪዳነ ወልድ ክፍሌ ድርብ አደራቸውንም ሊሸከም የሚችል ጠንካራ ትከሻ ያለው የመንፈስ ልጅ ሲፈልጉና ሲያፈላልጉ ሳለ ብላቴናው ደስታ ተክለወልድን ያገኙታል። አለቃ እርግጠኛ ስለነበሩ ደስታ አደራውን መወጣት ብቻ ሳይሆን ያስቀጥለዋልን ብለው አመኑና ወጣቱ ደስታ ተክለወልድን ከአለቃ ኪዳነ ወልድ ክፍሌ ጋር አዲስ አበባ ተነስተው ወደ ድሬዳዋ ይሄዳሉ።
በድሬዳዋም መምህርና ደቀ መዝሙር ሆነው ለ17 ዓመታት ያህል ፍቅራቸው እንደጸና እንደቆየ ይነገራል። አለቃ ኪዳነ ወልድ ክፍሌ ከዚህ ዓለም እንደሚሰናበቱ የጀመሩትንም ስራ ከዳር ሊያደርሱት እንደሚችሉ በተረዱ ጊዜ ደስታ ተክለወልድንም ለስራው አጯቸው። ይህም ለደስታ የሥራ ዕድል ተከፈተ። በሌላ በኩል ደግሞ የደስታ መጪ ህይወት መስመር ፍጹም ቀየረለት። ኪዳነ ወልድ ክፍሌ በወቅቱ ድሬዳዋ በሚገኘው የላዛሪስት የሚባለው ማተሚያ ቤት ተቀጥረው ይሰሩ ስለነበረ ደስታም የጠየቋቸው ተመሳሳይ ስራ አብሯቸው እንዲሰሩ ያደርጉ ነበረ። እንግዲህ አለቃ ኪዳነ ወልድ ክፍሌ 30 ዓመታት ያህል የደከሙበትን ስራ የሚከናወነውን አጥቶ የብልና የምስጥ ምግብ ሆኖ ከሚቀር በማለት ለደቀ መዝሙራቸው ለማስተላለፍ ወስነው ነበረ። ነገር ግን እኚህ የቤተ ክርስቲያን ችግሮች በግልጽ በመጻፍና በመንቀፋቸው የተነሳ ገሸሽ ስለተደረጉ በመጨረሻ ዕድሜያቸው ወቅት በችግር ተጠብሰው በስኳር በሽታ የሚሰቃዩ ነበረ። አለቃ ኪዳነ ወልድ ክፍሌ ማለት ነው። በኋላም አለቃ ከመምህራቸው ከአለቃ ክፍለ ጊዮርጊስ የተረከቡትን አደራ ለመፈጸም ደፋ ቀና ቢሉም ከስራው አድካሚነትና ስፋት የተነሳ እንደማይጨርሱት ተገነዘቡ። በዚህም የተነሳ ለደቀ መዝሙራቸው ለደስታ ተክለወልድ አደራውን አስተላልፈው ሰኔ 24 ቀን 1936 ዓ.ም ወደ ማይቀረው ጉዞ ይነጉዳሉ። ደስታ ተክለወልድም ከመምህራቸው የተቀበሉትን አደራ ከግብ ለማድረስ ሌት ከቀን ይሰሩ ጀመር። በድሬዳዋም እያሉ በቅዱስ አልዓዛር ማተሚያ ቤት ገብተው እስከ 1936 ዓ.ም በሚሰሩበት ጊዜ ሕዝቅኤልን 3ቱ መጽሐፈ መነኮሳትና መጽሐፈ ቅዳሴን ማሳተሙ። ደስታ ተክለወልድ ስለ መምህራቸው ሲናገሩ በእንግሊዘኛ አንቷን ዳባዲ፣ በፈረንሳይኛ ጎይዲ፣ በጣሊያንኛ ጽፈው ታየን እንጂ የሀገራችን ሊቃውንት የጻፉትን በዓይናችን አላየንም፣ በጆሮአችን አልሰማንም። በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል በማለት ለግዕዙም ሆነ ለአማርኛው ከመምህር ኪዳነ ወልድ ክፍሌ በቀር ያሰበለትና ያጣራለት የተቆረቆረለት አንድም አልተገኘም ሲሉ ደስታ ተክለወልድ በ1962 ዓ.ም በተጻፈ ታሪካቸው ላይ ገልጠውልናል። ኪዳነ ወልድ ክፍሌ ለአማርኛና ለግዕዝ ቋንቋ መስፋፋት የነበራቸው ምኞት ወደር አልነበረውም። ለግዕዝና ለአማርኛ መስፋፋት የጣሩና የተቆረቆሩ ሰዎች ባይኖሩም ኖሮ ቋንቋችን እንዲሞልቶና ሰፍቶ ለማየት ባልተቻለም ነበረ። በመምህር ክፍለ ጊዮርጊስ የተጀመረውን እንግዲህ የግዕዝ መዝገበ ቃላት ዝግጅት በኪዳነ ወልድ ክፍሌ ተጠናክሮ ቀጠለና በመጨረሻም ከአቶ ደስታ ተክለወልድ እጅ እንደደረሰ ነው የሚነገረው። ደስታ ተክለወልድም የመምህራቸውን አደራ ሳይረሱ በሙሉ ኃይላቸው በመስራት ደቀ መዝሙራዊ ኃላፊነታቸውን በብቃት ተወጡ። አለቃ ደስታ ተክለወልድ በድሬዳዋ ለ16 ዓመታት ያህል ከቆዩ በኋላ ወደ አዲስ አበባ ተመልሰው ይመጣሉ። በአዲስ አበባም በብርሃንና ሰላምና በአርቲስቲክ ማተሚያ ቤቶች ተቀጥረው ማገልገል ጀመሩ። አዲስ አበባ ከመጡም በኋላ የመጀመሪያው ስራቸው አለቃ ኪዳነ ወልድ ክፍሌ የጀመሩትን ያልጨረሱትን የግዕዝ አማርኛ መዝገበ ቃላት ማሳተም ሆነ። መጽሐፉ ሲታተም እንግዲህ ደራሲው ኪዳነ ወልድ ክፍሌ በሚል ስም ሆነ እንጂ በደስታ ስም አላደረጉትም። ይህም ሊሆን የቻለው በኢትዮጵያ ውስጥ ብቁ ካሉ ሊቃውንት የተውጣጣ ስራ መሆኑን ስላመኑበትና ዝናና ገንዘብ ባፍንጫ ያውጣ ስላሉ እንደሆነ ታሪካቸው ይነግረናል። እንግዲህ ለትጉህ ደቀ መዝሙር ለደስታ ተክለወልድ ምስጋና ይሁንና ይህ መጽሐፍ በክፍለ ጊዮርጊስ ተጀምሮ በአለቃ ኪዳነ ወልድ ክፍሌ በደስታ ተክለወልድ አማካኝነት መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ በሚል ርዕስ አለቃ ኪዳነ ወልድ ክፍሌ ከጀመሩት ከ30 ዓመት በኋላና መምህር ክፍለ ጊዮርጊስ ከወጠኑት ከ50 ዓመታት ልፋት በኋላ በ1948 ዓ.ም በአርቲስቲክ ማስተሚያ ቤት ለህትመት በቃ። ይህም መምህር ኪዳነ ወልድ ክፍሌ በህይወተ ሥጋ ከተለዩ እንግዲህ ከ12 ዓመታት በኋላ መሆኑ ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ሞልቬር እንደሚገልጸው ይህ የአማርኛ መዝገበ ቃላት በኢትዮጵያ ውስጥ የታተመ የመጀመሪያው ትልቁ የግዕዝ አማርኛ መዝገበ ቃላት ነው። መዝገበ ቃላቱ ሁለት አበይት ክፍሎች ያሉት ሲሆን የመጀመሪያው ክፍል ስለ ኪዳነ ወልድ ክፍሌና ስለ ክፍለ ጊዮርጊስ የህይወት ታሪክ ባጭሩ ይተርካል። ከዚያም ወደ ረጅሙ የሰዋስው ሐተታ ይዘልቅና ሁለተኛውን ክፍል ደግሞ በአበገደ የፊደል ተራ መሰረት የመዝገበ ቃላቱን ትንተና ይዟል። ይህ የመዝገበ ቃላት የፊደል ተራ አቀማመጡ የሃለሃመን የፊደል ተራ ተከትሎ ሳይሆን የተቀመጠው የጥንቱን የአሌፍትን ማለትም የአበገደ የፊደል ተራ ተከትሎ ነው። ይህ ንባብ እንግዲህ በግዕዝ ትርጓሜው በአማርኛ ሆኖ መጽሐፍ 13770 ቃላትን የያዘ ከሐስከፈ በ26 መሪህ ሆሄያት ስር የተዋቀረ እንደሆነ ነው የሚነገረው። ትርጉሙም እየተነተነ በስዕል እያስደገፈ ታሪክን፣ ሃይማኖትን፣ ተረትን፣ ምሳሌን በማጠናከሪያነት እያጣቀሰና እያፍታታ ነው የሚተረጉመው። ኪዳነ ወልድ እንግዲህ ለዛሬ ሳይሉ ለነገ ለራሳቸው ዝና ሳይሉ ለትውልዶች ጥቅም ያስተላለፉት መዝገበ ቃላት በመሆኑ ደስ የተጣለባቸውን ከፍተኛ አደራና ኃላፊነት ክቡርነትን በተግባር አሳይተዋል።
እንግዲህ መጽሐፉ እንዲታተም ደስታ ተክለወልድ ያደረጉት አስተዋጽኦ ከፍተኛ ልፋት እና ድካም አለ የሚባል አይደለም። ደስታ ተክለወልድ መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ የተባለው መጽሐፋቸውን ካጠናቀቁ በኋላ የጻፉት 1284 ጊዜ የተጠናቀቀው አዲስ የአማርኛ መዝገበ ቃላት ነው። ይህ መዝገበ ቃላት እንግዲህ በሚጽፉበት ጊዜ ከቀዳማዊ ኃይለ ሥላሴ ይሰጧቸው በነበረው ቀጥተኛ የማበረታቻ ቃል በተጨማሪ በወቅቱ ከነበሩ ታላላቅ ባለስልጣን መካከል እነ ጀነራል ነጋ ኃይለ ሥላሴ፣ ብላቴ ጌታ ማህተመ ሥላሴ ወልደ መስቀል፣ ደጃዝማች ካሳ ወልደ ማርያም እና ዶክተር ብርሃኑ አበበ ድጋፍ እንዳደረጉላቸው በመጽሐፍ ላይ ጠቅሰው ደራሲው አመስግነዋል። ያው ደስታ ተክለወልድ በ1962 ጽፎ በገለጹት ስራ ላይ ማለት ነው። እንግዲህ ደስታ ተክለወልድ የአርቶስ ስራቸውን ሰርተው በአርቲስቲክ ማተሚያ ቤት ያሳተሟቸው የግዕዝ መጽሐፍቶች በርካቶች ናቸው። እነ ግብረ ሕማማት፣ የዳዊት መዝሙር፣ ድርሳነ ሚካኤል፣ ሰዓታት ከነ ጎዙ፣ መጽሐፈ ጸሎት፣ ህዳጥ፣ መልካ ጉባኤ፣ ወንጌለ ዮሐንስ፣ ገበታ ሐዋርያት፣ ታምረ ማርያምና ራብ ሐስም ዋንቀጽ የሚባሉ ናቸውና ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት የተባለው መጽሐፋቸውን በ1921 እስከ 1950 ዓ.ም ባለው ጊዜ ውስጥ የጻፉት ሲሆን በጠቅላላው 29 ዓመታት እንደወሰደባቸው ነው የሚነገረው። እንግዲህ ይህ መጽሐፍ መጀመሪያ እንዲጻፍ ቀዳማዊ ኃይለ ሥላሴ አለቃ ኪዳነ ወልድ ክፍሌን ጠይቀዋቸው ነበረ። አለቃ ኪዳነ ወልድ ግን እኔ ግዕዝን ትቼ አማርኛ ልጽፍ አይገባኝምና በአበገደ ተራ አንተ አማርኛውን ሰብስብ፣ ጊዜ ባገኘህ ጊዜ እተረጉመዋለሁ፣ አለዚያ እንደጀመርክ ትጨርሰዋለህ ብለው ያስረከቧቸው ንጉሳዊ ደብዳቤ ደስታ በራሳቸው ወደ ተግባር ቀይረውት በ1962 ዓ.ም እንዳሳተሙት ነው የሚነገረው። እንግዲህ ደስታ ተክለወልድን ከመምህር ክፍለ ጊዮርጊስና ከአለቃ ኪዳነ ወልድ የተሻለ እድለኛም እንደነበሩ ነው የሚነገረው። ምክንያቱም አደራቸውን ከመወጣታቸውም ሌላ የድካማቸውን ፍሬ ታትሞ ለማየት የበቁ እርሳቸው ስለሆኑ ማለት ነው። ከዚህ በተጨማሪም ደግሞ በ1962 ዓመተ ምህረት የቀዳማዊ ኃይለ ሥላሴ ሽልማት ድርጅት የኢትዮጵያ ጥናት አሸናፊ ሆነው ተሸላሚ ለመሆን በቅተዋል። ደስታ በተጨማሪም ግዕዝ መሰረተ ትምህርትና የአማርኛ ገበታ ሐዋርያት የተባሉ የትምህርት መጽሐፍትም እንዳሳተሙ ይነገራል። በ1962 ዓ.ም የቀዳማዊ ኃይለ ሥላሴ ሽልማት ድርጅት መጽሔትም ስለ ሽልማቱና ስለ ደስታ ተክለወልድ ስራ ሲገልጽ ለግዕዝና ለአማርኛ ጥናት ራሳቸውን መስዋዕት አድርገው በታላቅ ታማኝነትና አክብሮት የመምህራቸውን ፈለግ እስከዛሬ የተከተሉ አለቃ ደስታ የአባታቸው ጥንካሬ፣ ትጋትና ትሕትና እንድናደንቅ ያስገድደናል። የቀዳማዊ ኃይለ ሥላሴ የኢትዮጵያ ጥናት ሽልማት ለአለቃ ደስታ እንዲሰጣቸው ከብዙ ኢትዮጵያውያን ጋር የውጭ ሀገር ሊቃውንት አደራ ብለው ነበር። በ1962 ዓ.ም የቀዳማዊ ኃይለ ሥላሴ የኢትዮጵያ ጥናት ሽልማት የወርቅ ኒሻንና የምስክር ወረቀት ከ15000 የኢትዮጵያ ብር ጋር ለአለቃ ደስታ ተክለወልድ ይሰጣል። እድለኛው ደስታ ተክለወልድ የትውልድ ቅብብሉ ከግብ አደረሰው በተወለዱ በ84 ዓመታቸው በጳጉሜ 1 ቀን 1977 ዓ.ም አረፉ። አለቃ ደስታ ተክለወልድ ከሞቱ በኋላ በብራና ላይ ተጽፎ የነበረ የሃይማኖተ አበው የተባለው መጽሐፋቸውን አርቲስቲክ ማተሚያ ቤት ለብርሃን ህትመት አብቅቶላቸዋል። በርካታ ስለሳቸው ብርሃነ መስቀል ልጀኔ ጌታውን ሽብሩ የአስራት የብዕር ምርት ክፍል 1990 ያልታተመ፣ ሰለሞን ጥላውን ስምረት ገብረ ማርያም ደማቆቹ፣ ፀሐያተ ሌሊት ቅጽ 1 ሮሆቦት ማተሚያ ቤት 2000 ዓ.ም፣ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ አርቲስቲክ ማተሚያ ቤት 1948 ዓ.ም። እነዚህን ሁሉ በዋቢ ምንጭነት ተጠቅመናል። ብዕር ከሰይፍ ይልቃል። አዲሱን ትውልድ ከታሪክ ከስነ ምግባር ከፍቅርና ከአንድነት ጋር ቀይጠን እንስራ።